ሰላም 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 ውድ ቤተሰቦች እንደምን አደራችሁ? ደህና አደራችሁ? አዳሩ ሰላም ነው? እግዚአብሔር ይመስገን። እኔ ጋር ሁሉም ሰላም ነው። ጌታ ስም ይባረክ እያልኩ ዛሬ መጥቻለሁ። እንግዲህ በድጋሚ ማለት ነው። እንግዲህ ዛሬ ይዘን የመጣነው ቪዲዮ ትናንት ቡዜ ኤፍሬምን ጠርታ አብርሃምን አሳየኝ፣ እሱ የት እንዳለ አሳየኝ፣ ከሱ ጋር ማውራት ፈልጋለሁ፣ መገናኘት ፈልጋለሁ፣ እሱ የት እንዳለ አሳይ እያለች በጣም እየተንጨረጨረች ነበረችው። እንግዲህ ኤፍሬም ደግሞ መጀመሪያ አሳይሻለሁ ታገኛለሽ፣ ግን ተረጋጊ ብሎ ነበረ። እሷ በቃ እሳት ጎርሳ ነው የመጣችው። እሱ ግን ማሳየት አልፈለገም። በመጨረሻ ጊዜ እንደውም አላቅም እሱ ያለበት ቦታ አለ። አይ ቡዜ አይ ቡዜ አይ ቡዜ በመሃል በቃ እንደ የቆሻሻ ውሃ እኮ ነው የሆነሽው። አንቺ አሁን ኤፍሬምን እንደዚህ አድርገሽ ወንድምሽን ልታገኝ ነው? አታገኝ። ጸባይ በጸባይ ጠይቀሽ እንደዚህ ነው እንጂ እንደዚህ መንጨረጨርማ ልጁ አያሳይም እኮ እንዴት እንደሆነው። እንዴት እሱ ከልጅ ጋር መጀመሪያ እንደውም ኤፍሬም ምንድን ነው ያለው? ከልጅ ጋር እየተጫወተ ጊዜ እያሳለፈ ነበረ ከሩታ ጋር አለ። ከዛም በኋላ እሷ ደግሞ ምንድን ነው ያለችው? አንተ እውነት ወንድ ከሆንክ፣ አንተ እውነት የሱ ወንድም ከሆንክ ከሱ ህይወት ውጣ፣ ደግሞ የሱ ህይወትን አስተካክል አላት። እሱ ደግሞ ምንድን ነው ያለው? እያስተካከልኩ ነኝ፣ ወንድሜ አሁን ከሚስት ከልጅ ጋር ነው። ከዛም እሷ ታንጨራጨረችው። ያዙ ልቀቁ አለችው። ከዛም እንደውም አላቅም አለ፣ እንደውም አላቅም አለ። ከዛም በኋላ ቡዜ እንደዚህ የሆነች ወንድሙን ልታገኝ አትችልም። እኔ ቢሆንም አላሳይም። ለምን ለምኛ ደግሞ ቀስ ብላ አውርታ የት እንደሆነ ወንድሜ የቱ ጋር ነው ከማ ጋር ነው እስቲ እኔን አሳይኝ ብላ በጸባይ መጠየቅ አለባት እንጂ እንደዚህ አንተ የቤተሰብ ማጠፊያ ነው ምናምን ልጁ በጤና አይመስልም፣ እኔ ቪዲዮውንም አላየውም ምናምን ትላለች። ታዲያ ምን አይታ ነው የመጣችው? ቪዲዮ እስካሁን ካላየች ምን አይታ ነው የመጣችው? ትገርማለች። ከዚህ በፊት አንዴ በሩታ በኩል አንዴ በሄርሜላ በኩል ምንድን ነው ሄርሜላ ጉቦ ሰታ ነው መሰለ ለቡዜ። ትገርማለች። እንደ እህት እኮ ወንድምን ለማግኘት ከፈለግሽ እንደዚህ ቀስ ብለሽ እንዴ ነው ሆነ ብሎ በቃ መናገር ነው፣ ማውራት መነጋገር ነው እንጂ መንጨራጨር ለምን አስፈለገ? የገረመኝ ነገር ይሄ ነው። ደግሞ ሁለተኛ የሄርሜላ ደጋፊዎች እኔ የሚጠይቃቸው አንድ ጥያቄ ሁለት ጥያቄ አለ። ሄርሜላ ደጋፊዎች ማለት ነው። ሁሌ በላይ ሲታወሩ እየሰማው ነኝ። ቆይ እናንተ ቤት ሴት የለም? እናት የላችሁ? እህቶች የላችሁ? ወንድሞች የላችሁ? በላይ እንደዚህ ቁጭ ብላችሁ በሰው ደም የሚጠጡት ማለት ነው። በጌታ በኢየሱስ እናንተ ቆይ ሰው ናችሁ ወይስ ምንድን ናችሁ? የሄርሜላ ደጋፊዎች እኔ አንድ ጥያቄ ልጠይቃችሁ። ምንም በል ችግር የለም ለኔ፣ ግን እውነታውን ማወቅ ፈልጋለሁ። እኔ እውነታውን ካወቅኩ በኋላ ያ ሰው ጎን እቆማለሁ። እውነታውን ካላወቅኩ ያ ሰው ጎን መቆም አልችልም። አሁን የሄርሜላ ደጋፊዎች አንድ ጥያቄ ልጠይቃችሁ። እሷን አግዛለሁ የእሷ እውነት አላት የምትሉት አንድ ጥያቄ ልጠይቃችሁ። አሁን ለምሳሌ እናንተ ሴት ከሆናችሁ ማለት ነው። ለምሳሌ እናንተ አገባችሁ፣ ከባሎቻቸው ጋር ናችሁ። ባሎቻቸው ከእናንተ ጋር እያለ ወደ ሌላ ሴት ጋር ሄዶ
በሆቴል በአልጋ ቤት በውሃ ውስጥ በምናምንት በሶሻል ሚዲያ በራቁት እንደ ቤተሰብ እንደሌለ ሰው ሲሆን የእናንተ ባሎቻቸው ቢሆን ወንድ ከሆናቸው የእናንተ ሚስቶቻቸው ብትሆኑ ምን ታርጉ ነበር? ምን ታርጉ ነበር? አሁን የእናንተ ባሎቻቸው ቢሆን ሌላ ሴት ጋር ሄዶ እናንተ ቤት ውስጥ አስቀምጦ ሌላ ሴት ጋር ሄዶ እንደዚህ በሆቴል ውስጥ ከሴት ጋር በራቁት እንደዚህ እሱ ሲሆን ከዛ በኋላ ወደ እናንተ ጋር እሱ ሲመጣ ትቀበላላችሁ? የሄርሜላ ደጋፊዎች ናቸው ይሄንን ጥያቄ ነው የሚጠይቀው ማለት ነው። ታርጋላችሁ? ትቀበላላችሁ? አሁን ሄርሜላ አሁን ወንድም እህት አባት እናት ምናምን ከዚህ በፊት ልጅቷ በራቁት ከወንድ ጋር እንደዚህ ስትሆን የት ገቡ? የት ይሄዱ? ሶሻል ሚዲያ አይቶ አያውቁ፣ ተጠቅመው አያውቁ። ወንድም እህት ማንም ቤት ውስጥ ሶሻል ሚዲያ የሚጠቀም ሰው አትሆኑ። ሄርሜላ ከዚህ በፊት አብርሃም እኔ አልፈልግሽም፣ እኔ ትዳርን እፈልጋለሁ፣ ከዚህ በኋላ ወደ ህይወቴ አትምጪ እሱ እያለ ከዛም በኋላ እኔ የልጅ አባት ነኝ፣ ለኔ ሚስት አለች፣ ልጅ አለ፣ እንዴት አፈቅራለሁ ትያለሽ ብሎ እሱ ሲናገር ጆሮ ጥጥ ነው ብላ የመጣችው እሷ ናት። ሰው የዘራውን ያጭዳል። የሄርሜላ ነገር አይ ዶንት ኬር። እኔ እህቴ ብትሆን እኔ እህቴ ብትሆን ሁለት እግር ከፍቼ በርበሬ ሚጥምጣ ነው ለሷ የምጨምረው። እኔ ለምን ቤተሰቡን እየተሰደበ ዘር መንዘር እየተሰደበ ለዚች ልጅ አባት እናት ዘር መንዘር የለም እንደ እየተባለ ሶሻል ሚዲያ እዚህ ጋር ተዘቅዝቆ እየሰደቡ ቤተሰቦቻቸውን ደግሞ ዘር መንዘሩ እየተሰደበ ያ ሰዓት ቤተሰብ የት ገቡ? አሁን ከየት ወጡ? እስቲ ንገሩ። ዋናው ጥያቄ እዚህ ጋር ላይ ቁጭ ብላችሁ የምታወሩ ሴቶች ማለት ነው የእናንተ እህቶች ወይ ባሎቻቸው ብትሆን ትቀበላላችሁ? ይሄ ጥያቄ የእናንተ ነው። ደግሞ ሰው ዝሙት የሚሰራ ሰው እንዴት ይደገፋል? ለኔ ጥያቄ የሆነው ይሄ ነው። አሁን ሄርሜላ ዝሙት ነው የሰራችው። ከባለ ትዳር ወንድ ጋር ዝሙት ነው የፈጸመችው። ከባለ ትዳር ሰው ጋር አልጋ ቤት ነው የተገኘችው። ባለ ትዳር ጋር ተኝታ ምን ሊበላችሁ ጡት ማዣ ፓንቲን እንኳን ሳትለብስ እዛ ጋር በራቁት እየፈለገች እየሆነች ዛሬ አርግዣለሁ እንዲሆን ያለው ብላ ስትመጣ እኔ አላዝም። መጀመሪያ እሱን መጠነቀቅ አለበት። ሴት አይደለችም። መጀመሪያ እግሩን ሰቅላ ሰጣ አይደለም አርግዣለሁ ብያ ማን ነው የሰጠ? ማንስ ስጭ አለ? በራሷ ፍቃድ ነው አይደለም? አሁን እዚህ ጋር መጣ መውደቅ መነሳት ምናምን አይ ዶንት ኬር። ጌታ ምስክሬ። እኔ እኮ የገረምኩት ምንድን ነው የሄርሜላ ደጋፊዎች ዝሙት እንዴት ትደግፋላችሁ? እንዴት ለሷ እውነታ የቱ ጋር ነው? የመጀመሪያው ጀምረ እስቲ ልንገራችሁ ላስታውሳችሁ። መጀመሪያ ሩታና አብርሃም ቤት ውስጥ ትንሽ ግጭት ተፈጠረ። ከተፈጠረም በኋላ አብርሃም ወደ ውጪ መዞር ጀመረ። ያ ሰዓት ትዳር አልተፈተም ነበር። እናውቃለን ሁላችን። እነሱ ተጣልቶ እያለ ይሄ አቤል የሚባል ልጅ ልክስክስ እቺቲን ሄርሜላን ይዞ መጣ። ላንተ ጓደኛ እሆናለሁ አለችው። ሲጀመር ባለትዳር ወንድ ጓደኛ ለምን ሴት ጓደኛ እንዴት ያስፈልጋል? እሱ አታውቅም ይሄንን
እሷ እኔም ሴት ነኝ ብላ የምታስብ ከሆነ ባለትዳር ወንድ ጋር ለምን መታ ከሱ ጋር ትጋደማለች? ምን አይነት ጥሩ ነገር ሰርታለች? ከዛም ሲጀመር ደግሞ እየቆየች አሁን እርጉዝ ሆና ሩታ ብቻዋ ይዛ ላይ እየተቸገረች መታ የሱ ቤት መታ አብርሃምን አቂፋ በሷ ቤት ሆና አብርሃምን አቂፋ ትቀመጣለች። ሩታ መታ ቤት ሲገባ ደግሞ ትሸሻለች። ሌባ ናት። ሌባ የሽርምጥና ሌባ። ምንም ቢሆን እኔ ሄርሜላን አልደግፋትም። ምንም ቢሆን መጀመሪያ ራሷን መጠነቀቅ አለባት። ልጁ ባለ ትዳር መሆኑን ማወቅ አለባት። ትዳሩን ያልተፈታ ሰውየው ጋር 500 ሺህ ብር ምናምን እያለች ሰዓት አምጥታ በእጅ እያሰረች እንዴት ይሆናል? ሰው እኮ ይጣላል፣ ይታረቃል። አለቀ እኮ። በዛ ሰዓት መታ ነው እነሱ ትዳሩ ሳይፈታ በፊት ነው እሷ ሄርሜላ መታ ከአብርሃም ጋር መኖር የጀመረችው። ምስት እያለች እርጉዝ ሆና ምስት እያለች እያወቀች መታ ከሱ ጋር የምትጋደማ ሸረምጣ ልጅ ናት ሄርሜላ ማለት ነው። ምንድን ነው እውነት ባወራ ምን ይሆናል? እናንተ በላይ ቁጭ ብላችሁ የሰው ደም ትጠጣላችሁ። የእናንተ ባሎቻቸው ብትሆንስ፣ የእናንተ እህቶቻቸው ብትሆንስ ትቀበላላችሁ? ይሄ ነገር ባሎቻቸው ከሌላ ሴት ጋር እንደዚህ ሆኖ ማታ ቤት ሲመጣ አቅፈሽ ትተኛለሽ፣ ትኖሪያለሽ ከሱ ጋር። ወንድ ብትሆንም ምስት ከሌላ ወንድ ጋር ዞራ ማታ ቤት ስትመጣ አንተ አቅፈ ትተኛለህ? የለም። ክብር አለ፣ ለሴትም ለወንድም ክብር አለ። እቺ ሄርሜላ በራሷ እጅ ነው ውርደት ውስጥ የገባችው። በራሷ እጅ ምንም አያሳዝንም። ምንም አያሳዝንም። የሄርሜላ ነገር ምንም ብትሆንም አይደንቅም፣ አያሳዝንም። ለምን አይኑ እያየ አእምሮ እየሰራ ሁሉም ነገር እያየች ስለገባች ኃጢአት መሆኑን እያወቀች ሁሉም ነገር እያወቀች በዚህ መሀል ውስጥ የገባችው ሄርሜላ ሩታን እጎዳለሁ ብላ የገባችው አሁን በራሷ እጅ ጉዳት ውስጥ ነው የገባችው። ምንም ብትሆንም እኔ አላዝንም። ሰው ሆኜም ራሱ አላዝንም። ያ ነገር ውስጥ እኔ ራሴ አልገባም። በቃ የሰው ነገር የሰው ነገር ውስጥ ለምን ገባለሁ? የሰው ባለትዳር ወንድ ጋር ለምን ተኛለሁ? ለምን ሆቴል ውስጥ እሄዳለሁ? ለምን በላለሁ? ለምን ጠጣለሁ? ለምን እሄዳለሁ? የራሴ የሆነው አለ አይደለም። ከባሌ ጋር በትንሽ ነገር ብጣለም እንኳን ጓደኞች አሉ፣ ቤተሰብ አለ፣ ያስታርቃሉ። አለቀ እኮ። አሁን እቺ ሄርሜላ መታ ምንድነው ትዳሩን ልጁ እንዲፈታ ያደረገችው እሷ ናት። ከዛ ትዳሩን ሳይፈታ ከመፍታት በፊት ነው እሷ የመጣችው። ስለዚህ ማናት ጥፋተኛ? እሷ ናት። አሁን ሩታ በዚህ መሀል እስር ቤት ብትገባ እንኳን አንድ በአንድ በመረጃ እሷ እርጉዝ ያለች ትዳሩ ሳይፈታ አብርሃምና ሄርሜላ በአልጋ ቤት በቤታቸው ውስጥ እንሱ የሆናችሁት ነገር ሁሉ እንደ መረጃ አድርጋ ወደ ህግ ፊት ካቀረበች እውነታው ለሩታ ነው የሚወጣው። ይሄንን ማወቅ አለባችሁ። ባለትዳር ወንድ መታችሁ ማግጡ የሚል ህግ የለም። ከዛ በኋላ አሁን ምንድነው እነሱ ትዳር ከተፈቱ በኋላ አይደለም እንደ የተገናኙት ምናምን ይላል። ኖ አይሆንም። ትዳሩ ከማፍታት በፊት ነው ሄርሜላ መጣችው። ሩታ ጋር ተጣልቶ እያሉ የ400 ሺህ እናከብራለን ምናምን ብሎ
አቤልና ብሩክ የሚባል ልጅ እሷን ይዞ መጡ። ግን እኔም በእውነት የገረመኝ ለአቤላ አብርሃምና ሩታ ምን አይነት ጥፋት ሰርቶ ነው እሱ እንደዚህ የሆነው? ትዳሩ እስከሚፈታ ምስቅልቅል እስከሚወጣ የደረሰው አቤል የሚባል ልጅ ምን አይነት የተረገመ ሰው ነው? ምን አይነት የትዳር ሚቀኛ የአብርሃም ደስታ በእውነት ምን ልበላችሁ። አብርሃም አሁን እሱን እውነት ሰው ብሎ ያቀረበ ነው። ግን የአብርሃም ትዳር የበተነው አቤል ነው። ማንም ያውቃል። እችት ማርታ የምትባል ልጅ ደግሞ አንቺ የአቤል ጸባዩን አውቀሽ ነገ ያንቺ ትዳርም ይበተናል። እሱ የታወቀ ነው። እሱ አሁንም ማፈቅረው ሶሲ ናት። አንቺ ዝም ብለሽ ነው የገባሽው። መቼ ነው አንቺ የሱ ፊት ለፊት ሲደነስ ምን ስትሆን እሱ እየተጨነቀ እንደዚህ የሆነ ነው። ከዛም በሱ ፊት አንቺ ደግሞ እንደዚህ እንደ ህፃን ነው። እሰይ የነጌታ ቆይ ምንድን ነው ቡታጅራ ልጆች አይምሮ አይሰራም እንደ ለለቆ የገረመኝ ነገር አይምሮ አይሰራም እንደ አይምሮ የማይሰራ ከሆነ ሄዳችሁ እዛ ጸበል የሚባል ቦታ አለ አይደል? ጸበል ሄዳችሁ ተጠመቁ፣ ወይስ የሚጸልዩበት ቦታ ሄዳችሁ ተጸልላችሁ ንጹህ ሆናችሁ ነው። ሌላ አማራጭ የለም። እንግዲህ አብርሃም አሁን በዚህ ደረጃ እስከሚደርስ የደረሰው ማን ነው? በአቤል ነው። ተጠያቂ ማን ነው? አቤል ነው። አብርሃም ምንም ቢሆንም ችግር ሁሉ የመጣ በማን ነው? በአቤል ነው። እሱ የታወቀ ነው። ማንም ያውቃል። አሁን በሩታ ናት እከሌ ናት ኖ ደግሞ እዚህ ጋር ከዚህ በፊት ሄርሜላ መታ ወርቅ ሰዓት አሰርታ ድግምት መተት አሰርታ አምጥታ እዚህ ጋር አሰረችው ነው። ልጁ እሷን መከታተል ጀመረ። ከዚህ በፊት አይወድም ነበር እናውቃለን። ታውቃላችሁ። አሁን ደግሞ ሩታ መስቀል ይሄንን ሰርታ ስጦታ ብላ ከራሷ ከአንገቷ አውጥታ ለሱ ስጦታ ብላ ነው አሰረችው። በመስቀል ላይ መተት ሰርታ ነው ምናምን። እናንተ ግን አታብሩም? አያስጠላም እናንተ? ይሄ አነጋገር እኔ መስማቱ ራሱ አስጠልቶኛል። ጌታን መተት ምናምን ምንድን ነው መተት? እናንተ እኮ አማኝ አይደላችሁም እንዴ? ሁሉም አረማኔ ናቸው እናንተ። እምነት የሚባል ነገር እናንተ ጋር የለም። ሃይማኖት የሚባል ነገር እናንተ ጋር የለም። እኔ ከነሱ የባሰ እኔ የሚያስጠላ ምንድን ነው? በላይ ቁጭ ብሎ እዚህ ጋር የሰው ደም የሚጠጡት ሲያስጠሉ። እናንተ ከራሳችሁ በእናንተ ላይ ይሄ ነገር ቢፈጠር ምን ታደርጉ ነበር? እኔ በራሴ ላይ እንደዚህ ነገር ቢመጣ እኔ ምን አደርጋለሁ? ምን ሆናለሁ ብላችሁ ለምን አታስቡ? የእውነት እኮ ነው። ለምን አታስቡ? ባሎቻቸው እንደዚህ ቢሆን እናንተ ትቀበላላችሁ? ሚስቶቻቸው እንደዚህ ሆነው ቢመጡ ወንዶች እናንተ ትቀበላላችሁ? እኔ ራሴ ቢሆን ይቀበላለሁ? አልቀበልም። ቢሞትም አልቀበልም። ይገላለሁ እንጂ ወዶ አፍቅሮ ነው ያገባ አይደለም። ስለዚህ አልፎ መቀመጡ ግዴታ ነው። አይ እኔ አላረፍም ከሌላ ሴት ጋር ሄጄ እንደምፈልግ ሆኜ ከንቺ ጋር ሆናለሁ ካል ጋዙን ከፍክፌ እሳት ነው እንትን የሚያደርገው። አልፎ መቀመጥ አለበት። አንዴ አገባ በቃ። ታዲያ ያኛው አሻንጉሎት ነው እንዴ? አሁን እስካሁን ጠንክራ የምትኖር ልጁን እያሳደገች ያለች ሩታ ጠንካራ ናት። አሁን ሄርሜላ እነ ህግ ፊት ቢሄዱ እንኳን እነ ሄርሜላን ይቀጣሉ። ያስቀጣል ህጉ።